ጤና ይስጥልኝ። ዛሬ በሕክምናው ዓለም እጅግ አስገራሚና የሰው ልጅ ታሪክ ሊቀይር ይችላል የተባለለትን አዲስ ግኝት ይዘንላችሁ ቀርበናል። በደም ስራችን ውስጥ በነፃነት እየተዘዋወሩ በሽታን የሚፈውሱ ጥቃቅን ማግኔቲክ ሮቦቶች። እነዚህ ሮቦቶች ምንድን ናቸው? እንዴትስ ነው ስራቸውን የሚሰሩት? አብረን እንይ። የችግሩ ምንጭ ምንድነው የሚለውን እንይ። እስከዛሬ ድረስ የምንወስዳቸው መድኃኒቶች፣ ለምሳሌ ክኒኖች ወይም በመርፌ የሚሰጡ መድኃኒቶች በመላው ሰውነታችን ውስጥ ነው የሚሰራጩት። ይህ ደግሞ ሁለት ዋና ዋና ችግሮችን ያስከትላል። አንደኛ፣ መድኃኒቱ መድረስ ያለበት ቦታ ላይ በበቂ መጠን ላይደርስ ይችላል። ሁለተኛ፣ ጤናማ የሆኑ የሰውነት ክፍሎቻችንን በመንካት አላስፈላጊ የጎንዮሽ ጉዳቶችን ወይም ሳይድ ኢፌክትስ ያመጣሉ ማለት ነው። ለዚህም ነው አዲሱ መፍትሄ ማግኔቲክ ማይክሮ ሮቦት የተመሰረተው። በስዊዘርላንድ የሚገኙ ተመራማሪዎች ለምሳሌ እንደ ኢቲኤች ዙሪክ ያሉ ተቋማት ለዚህ መፍትሄ የሚሆን ማግኔቲክ ሚክሮ ሮቦቶችን እያበለጸጉ ነው። እነዚህ ሮቦቶች በጣም ረቂቅ ናቸው። በአይን የማይታዩና በደም ስራ ውስጥ በቀላሉ የሚንቀሳቀሱ ናቸው። የማግኔት ቁጥጥር ከሰውነት ውጭ በሚሆን የማግኔት ሞገድ አማካኝነት ወደ ተፈለገው የሰውነት ክፍል ይመራሉ። ልክ እንደ ሪሞት ኮንትሮል መኪና ማለት ነው። እንዴት ነው የሚሰሩት የሚለውን ስናይ ተመራማሪዎቹ እንደሚሉት እነዚህ ሮቦቶች መድኃኒቱን ተሸክመው ጉዟቸውን ይጀምራሉ። ለምሳሌ በአንድ ሰው አእምሮ ውስጥ የደም መርጋት ወይም ስትሮክ ቢከሰት ሮቦቶቹ ወደ ደም ስር ይገባሉ። ዶክተሮች በማግኔት አማካኝነት ሮቦቶችን እየመሩ ልክ የደም መርጋቱ ያለበት ቦታ ላይ ያደርሷቸዋል ማለት ነው። እዚያው ቦታ ላይ ብቻ መድኃኒቱን እንዲረጩ ይደረጋል። የቴክኖሎጂው ጥቅሞች ምንድናቸው? ይህ ግኝት ስኬታማ ሲሆን የሚሰጣቸው ጥቅሞች እጅግ ብዙ ናቸው። አንደኛ፣ ቀዶ ጥገናን ያስቀራል። ወደፊት ትልልቅ ቀዶ ጥገና ሳያስፈልግ በእነዚህ ሮቦቶች ብቻ ሕክምና ማግኘት ይቻላል ማለት ነው። ሁለተኛ፣ ፈጣን ፈውስ ያስገኛል። መድኃኒቱ በቀጥታ የታመመው ቦታ ላይ ስለሚሄድ በሽታው በፍጥነት ይድናል። ሶስተኛ፣ ከጎንዮሽ ጉዳት ነፃ መሆን። ጤናማ የሰውነት ክፍሎች መድኃኒቱ ስለማይነካቸው ለጉዳት አይጋለጡም ማለት ነው። አሁን ያለበት ደረጃና የወደፊት ተስፋው ምንድን ነው? በአሁኑ ወቅት ቴክኖሎጂው በላቦራቶሪ የሙከራ ደረጃ ላይ ይገኛል። ተመራማሪዎቹ ሮቦቶች ስራቸውን ጨርሰው እንዴት ከሰውነት እንደሚወጡ እና ደህንነታቸው የተጠበቀ መሆኑን ለማረጋገጥ ምርመራቸውን ቀጥለዋል። ይህ ፕሮጀክት ከተሳካ የሰው ልጅ በሕክምና ታሪኩ አዲስ ምዕራፍ ይከፍታል ማለት ነው። የዛሬው መረጃችን ይህንን ይመስል ነበር። እናንተስ በዚህ ቴክኖሎጂ ዙሪያ ምን አስተያየት አላችሁ? ወደፊት በሽታዎቻችንን ሮቦቶች የምንታከምበት ጊዜ ሩቅ ይሆን? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ